አንተን በደንብ የሚያውቅ ሰው የካሌብ ጥይት ሆኗል ማለት? አዎ ታሪ አይዞህ አታስብ። እሷ ራሷን በራሷ ጠልፋ የምትጥል እንሽላሊት ናት። የዝናን ቦታ ለማህሌት ልሰጣት አስባለሁ። ይህ ውሳኔ ግን ተረጋጋ ካሌብ። ራስ ላይ የምትተኩሰው ጥይት አታውቅም። ይህ ነገር ግን ለምን አይገለሽም? ለምን አትበቆቅ። እዚህ መቀመጥ የማያባራ ምኞቴ ነው። እኔ ማህሌት ተቀይሬያለሁ። አሁን ሌላ ሰው ሆኛለሁ። የድሮ ማህሌት መሬት ላይ የወደቀች ወፍ ላማ ነበረች። አሁን ግን ለመብረር ያኮበኮበች ንስር። ይህን ነገር ግን ከኔ ውጭ ሌላ ሰው ካወቀብሽ ምናልባት የካሌብ እጅ መዳፍ ላይ ትወድቂያለሽ። አባዬ ዛሬ እኮ ብታይ ፈተናዬን ደፈንኩኝ። ቲቸር ደግሞ አስጨረጨረችልኝ። ደግሞ ዛሬ ስጫወት ነበር፣ ግን አንተ ስለሌለ ዳብሮኝ ነበር። ከአንተ ጋር በሆነ እኮ ደስ እያለኝ ነበር የምጫወተው። ወሬዋ በሙሉ እንዳለ ስለሱ ብቻ ነው የምታወራው። አይፈረድባት። እንደ አባትና እንደ ልጅ ሳይሆን እንደ ታላቅና እንደ ታናሽ ነበር። ብሩክ ያለበት ሁኔታ እንዴት ነው? አይ ብዙም አልተሻለውም፣ አሞታል። ይኸውልህ መድብል፣ መብረት አለባችሁ። አስፈላጊም ከሆነ የባህል ሕክምና ላይ ቼክ ማድረግ ጥሩ ነው። እኔም የማውቃቸው ሰዎች ስላሉ እነሱን ለማናገር እሞክራለሁ። የባህል ሐኪም ጥሩ ነው እንዴ? አዎ፣ ለእንደዚህ አይነት ነገር የተሻለ መፍትሄ ያላቸው። አይ ሐኪሞቹማ ውጭ ሀገር ሄዶ ይታከም ነበር ያሉት። ያው እንደምታውቀው ያለን ገንዘብ ትንሽ ነው። በሰርጉ ሁሉን ነገር ጨርሰነዋል። ግድ የለም መድብል፣ ከጎን ነኝ። ፈልገው ነው አባቴ። ካርድ ከፍተፍቶ ቆይ እኔ ላሳይህ። ለታ ነው አባቴ። አሜን። ምንሽ ታሞብሽ ነው? ባለቤቴ ነው ታመመ። እግዚአብሔር ይማርልሽ። አሜን። የማህሌት ጭካኔ አሁንም ደረጃውን እያሳደገ መሄዱን ቀጥሏል ማለት ነው። በእርግጥ አሁን ላይ ይሄንን እያደረገች ያለችውን ነገር ካሌብ ነው ያዘዛት እንጂ ማህሌት ያኔ ለሰጠችው መድኃኒት ራሱ ከአሁን ተያዝኩ ብላ ተደናብራ ልትጠፋ ነበር። ግን ደግሞ ካሌብ ይሄንን ነገር ይፈልገው ስለነበረ መድብልም መበቀል ስለሚፈልግ መድብል አዝኖ ማየት ስለሚፈልግ ማህሌትን የጀመርሽውን ነገር መጨረስ አለብሽ በሚል ይሄንን ነገር ስላዘዛት ነው እንጂ ማህሌት በዚህ ልክ ደፍራ መታ ሆስፒታል ውስጥ ብሩክ ላይ እንደዚህ አይነት ነገር ለማድረግ ሞራል አይኖራትም ነበር ማለት ነው። ግን ደግሞ ካሌብ እዛ ጋር አይዞሽ ስላላትና ይሄንን ነገር አድርጋ እዚህ ጋር የጀመረችውን ነገር ብሩክን በትራስ አፍና መጨረስ የሚለውን ነገር ይሄንን ነገር ከፈጸመች ራሱ ከዚህ ከወጣው የምደበቅበት ቦታ አለ፣ የሚከላከልልኝ ሰው አለ በሚል ነው አሁን ላይ ደፍራ ሆስፒታል ድረስ መጣ። ቅድስትን በአንድ አባት አማካኝነት አታላ ቅድስት ከዛ ዞር ስትል ወደ ውስጥ የገባችው ማለት ነው። በእርግጠኝነት ደግሞ ሊሆን የሚችለው ቅድስት ወደ ካርድ ክፍል የወሰደችው ሽማግሌ የማህሌት ተባባሪ ይሆናል ማለት ነው። አውቆ እዛ ጋር እንደ ተሳሳተ የካርድ ክፍል እንደጠፋው አድርጎ ቅድስትን ግራ አጋብቷት ቅድስት ሽማግሌውን ወደ ካርድ ክፍል ስትወስዶ ማህሌት በዛ በኩል ትገባለች እንጂ እዛው ቁጭ ብላ የሆነ ካርድ ክፍል የጠፋበት ሰው መጥቶ ቅድስትን ከዛ ይዟት እስከሚሄድ ማህሌት አትጠብቅም ማለት ነው። ያ ሽማግሌም የሷ የድራማዋ አካል ነው ማለት ነው። ቅድስትም ይሄንን ነገር ልትጠረጥር አትችልም። ማህሌት ብሩክን እንደዚህ አድርጋ እንደዚህ ነው ጉዳት አድርሳበት ደፍራ ደግሞ ሆስፒታል ድረስ መታ እሱ ላይ ሌላ ጉዳት ታስከትላለች ወይ ደግሞ እሱን ትጨርሳለች የሚለውን ነገር እሷም መድብልም ይሄንን ነገር በጭራሽ ሊያስቡ አይችሉም ማለት ነው። ማህሌት ምን አይነት ፈሪ ሰው እንደሆነች ስለሚያውቁም እኛ እዚህ እንዳለን ስለምታቅ በእርግጠኝነት እዚህ አትመጣም የሚለውን ነገር ስለሚያስቡ ነው። ቅድስትም ይሄ ነገር ስላዘናጋት ነው እንጂ የሆነ የምትጠራጠረው ነገር ቢኖር ወይ ደግሞ
ማህሌት መታ ብሩክን እንዲህ ልታደርገው ትችላለች ወይ ደግሞ በሌላ ሰውም ልታስጎዳው ትችላለች የሚለው ነገር የሆነ ፍንጭ ቢኖራቸው ሁለት ሆኖ ይጠብቆ ነበር ማለት ነው። ቅድስት ለሽማግሌ የሆነ ነገር ብታሳይ አንደኛው ሰው ብሩክ ጋር ይቀሩ ነበር። ግን ደግሞ ሌላ የከፋ ነገር የሚያሳስብ ነገር ከዚህም በላይ የለም በሚል ነው ቅድስት ብቻዋን እዛ ስትጠብቅ የነበረው ማለት ነው። ግን ደግሞ ሽማግሌውን እዛው አድርሳ ቶሎ እየተመለሰች ነውና ምናልባት ማህሌት የጀመረችውን ነገር ሳትጨርስ ቅድስት ልትደርስበት ትችላለች ወይ ደግሞ አይታወቅም፣ ዶክተሯም ልትገባ ትችላለች ማለት ነው። ቅድስት ብታይ በእርግጠኝነት ማህሌት እንደሆነች ታውቃለች። ምንም እንኳን ማህሌት እዛ ጋር ብትሸፋፈንም ማለት ነው። ማህሌትን እዛ ውስጥ ገብቶ ሊያገኛት ይችላል። እሷ የጀመረችውን ነገር ሊያስጥሏት ይችላሉ ብለን የምንገምተው የብሩክ ዶክተር ነች ማለት ነው። ሌላው ነገር ደግሞ መድብል በተናገረው አማካኝነት የብሩክ ነገር አሁንም በጣም አሳሳቢ እንደሆነና ዶክተሮቹ አሁን ላይ እኛ ባለፈው እንዳነሳ ነው ወደ ውጪ ሄዶ መታከም እንዳለበት አንስቷል ማለት ነው። ለዛ ነገር ደግሞ መድብል አሁን ላይ ገንዘብ እንደጨረሱ ነው ሲናገር የነበረው ማለት ነው። ወደ ውጪ ሄዶ ለማሳከም ብዙ ገንዘብ ስለሚያስፈልጋቸው ለዛ የሚሆን ገንዘብ የላቸውም። እጃቸው ላይ የነበረውን ገንዘብም ለሰርጉ ጨርሰውታልና ምናልባት ካሌብ ይሄንን ነገር ከሰማ መድብልም በዚህ አማካኝ ነው ወይ ደግሞ በዚህ ደካማ ጎኑ ሊጠቀምበትም ይችላል ማለት ነው። ወንድምህን የምታሳክምበትን ገንዘብ እሰጥሃለሁ፣ አንተ ደግሞ ይሄንን ነገር አድርግልኝ የሚለውን ነገር ሊያዘው ይችላል ማለት ነው። ግን ደግሞ የካሌብ ወንድም አክዓብ አሁን ከመድብል ጋር እየሰራ ያለው ለመድብል አንድ ሹክ ያለው ነገር አለ። እንደዚህ አይነት ነገሮች በባህላዊ ሕክምና ነው የሚፈወሱት ብሎታልና መድብልም ይሄንን ነገር ወደ ውስጡ ያስገባ ይመስላል። ያ ማለት የባህል ሐኪም የሚለውን ነገር ምናልባት ወደ ቤት ገብቶ ሊያስብበት ይችላል ማለት ነው። ያ ሆነ ማለት ይሄንን የብሩክን ትልቁን ስቃይ በባህላዊ ሕክምና አስወገዱለት ወይ ደግሞ ብሩክ ወደ ቀድሞ ጤንነቱ በባህላዊ ሕክምና ተመለሰ ማለት ብዙ ወጪ አይወጡም። እነሱንም ያን ያክል የሚያሳስባቸው ነገር አይኖርም ማለት ነው። ዶክተሯ ባለፈው በተናገረችው መሰረት መድኃኒቱ በጣም ኃይለኛ ስለሆነ ከብዙ ነገሮች የተቀመመ ስለሆነ ብሩክ ላይ ዘለቄታ ጉዳት እንደሚያደርስ ተናግራ ነበርና ምናልባት ወደ ውጪ ቢሄድ ራሱ ዶክተሯ እዛ ጋር የተናገረችውን ነገር ሰውነቱን ፓራላይዝ ሊያደርግ ይችላል ያለችውን ነገር የውጪው ሕክምና ሙሉ ለሙሉ ያንን ነገር ቀርፎለት ብሩክ ከዚህም በፊት ወደ ነበረው ወደ ቀድሞ ማንነቱ እንዲመለስም ላያደርገው ይችላል ማለት ነው። ግን ደግሞ አክዓብ እዛ ጋር በተናገረው መሰረት ለመድብል በነገረው መሰረት እንደዚህ አይነት ነገሮች በባህላዊ ሕክምና ነው የሚመለሱት ብሎታልና ምናልባትም አይታወቅም የባህላዊ ሕክምናው ተሳክቶላቸው ብሩክ ወደ ቀድሞ ማንነቱ ይመለሳል ማለት ነው። ሌላው ነገር ደግሞ እኛም እስከዛሬ ስናነሳ የነበረው አንድ ነገር የካሌብ ውድቀት በመድብል እጅ እንደሆነና መድብል ካሌብን የሆነ ነገር ያደርገዋል ወይ እስር ቤት ያስገባዋል ወይ ደግሞ እስከ ወዲያኛው ያስወግደዋል የሚለውን ነገር ነበር እኛም እስከዛሬ ስናስብ ወይ ደግሞ ስናወራ የነበረው ማለት ነው። ግን ደግሞ አሁን ላይ ያ ነገር የሚሆን አይመስልም ማለት ነው። ያ ማለት ካሌብን የሚጥለው ሰው መድብል ላይሆን ይችላል ማለት ነው። ሌላ ሰው ማን ነው ካሌብን የሚጥለው? ማን ነው የካሌብን ውድቀት ወይ ደግሞ የካሌብን ግዛት የሚያፈራርሰው የሚለውን ነገር ስናይ ሊሆን የሚችለው ማህሌት ነች ማለት ነው። ካሌብ አሁን ላይ የዝናን ቦታ ለማህሌት ለመስጠት ወስኗልና ታሬ ደግሞ የማህሌት ፍላጎት ምን እንደሆነ በደንብ ያውቃል። ማህሌት የምትፈልገው ካሌብን ከዛ ገርስሳ አስወግዳ የካሌብን ወንበር ይዛ እዛ ቦታ መቀመጥ ትፈልጋለችና ለዛ ደግሞ ምናልባት አይታወቅም ካሌብን እሷ ልታስወግደው ትችላለች ማለት ነው። አሁን ላይ ተቅለስልሳ የሷ ትልቁ ፍላጎት የሷ ትልቁ ህልሟ የካሌብ ወንበር ላይ መቀመጥ ነውና እዛ ወንበር ላይ ለመቀመጥና የካሌብን ቦታ ለመያዝ ደግሞ የግድ ካሌብን ማስወገድ አለባት ማለት ነው። ማህሌት ደግሞ ምን አይነት ጨካኝ ሰውና ምን አይነት ክፉ ሰው እንደሆነች እኛም አይተናል። ያንን ነገር ለማድረግ ደግሞ በጭራሽ ወደ ኋላ አትልም። ጥሩ አጋጣሚ ካገኘች ካሌብን ልታስወግደው ትችላለች ማለት ነው። ምናልባትም አይታወቅም እሷና ካሌብ ብቻቸውን በሆኑበት ሰዓት የካሌብ ጠባቂዎች ዞር ባሉበት ሰዓት እሷ ከኋላ ካሌብ ላይ ጉዳት ልታደርስ ትችላለች ማለት ነው። ካሌብ አሁን ላይ ማህሌትን በጣም ንቀዋታል። ምንም አታመጣም፣ እንደፈለኩ እጠቀምባታለሁ የሚለውን ነገር ነው የሚያስበው እንጂ እሷ የኔን ቦታ መያዝ ትፈልጋለች፣ የኔን ወንበር መያዝ ትፈልጋለች የሚለውን ነገር በጭራሽ ሊያስብ አይችልም ማለት ነው። ማህሌትም እሱ ጋር ስትሆን እሱም በጣም እንደምትፈራውና እሱ ከሚላት ነገር ዝንፍ እንደማትል ነው የምትናገረው። ካሌብም ያንን ነገር ስለሚያይ ነው እዛ ጋር ማህሌትን ትንሽ እንኳን ሊጠራጠራት ያልቻለው ማለት ነው።
ታሬ ደግሞ የማህሌት ፍላጎት ምን እንደሆነ በደንብ ያውቃል። እሷም ነግረዋለች። ይሄንን ቦታ እፈልገዋለሁ፣ እዚህ ቦታ መቀመጥ የዘውትር ህልሜ ነው ብላለችና ምናልባት አይታወቅም ማህሌት ካሌብን ልታስወግደው ትችላለች ማለት ነው። እሷ በራሷ እርግጠኛ የሆነችም ይመስላል። ገና ከአሁኑ ታሬን ታስፈልገኛለህ፣ አብረን እንሰራለን፣ እኔን ማገዝ አለብህ የሚለውን ነገር እየጠየቀችው ያለችው ማለት ነው። ያ ማለት ቀን እየጠበቀች ወይ ደግሞ ጥሩ አጋጣሚዎችን እየጠበቀች ነው እንጂ ካሌብን እንደምታስወግደው ግልጽ ነው ማለት ነው። ካሌብ ደግሞ አሁን ላይ ማህሌትን አይጠራጠራትም። እንደውም እሱ እየተጠራጠረ ያለው ታሬ ነው ማለት ነው። ዛሬ ላይ ታሬ ማህሌትን ሲከታተላት፣ ለምንድን ነው ማህሌትን የሚከታተላት? ከማህሌት ምን ጉዳይ ኖሮት ነው የሚለው ነገር ስላጠራጠረው ነበር ታሬን ወደ ራሱ ክፍል ጠርቶ እሱን ሲያስጠነቅቀው የነበረው ማለት ነው። ግን ደግሞ እዛ ጋር ማህሌት ለሱ ትልቅ ጉድጓድ እየቆፈረች እንደሆነ አላወቀም ማለት ነው። ሌላው ነገር ደግሞ ማህሌት አሁን ላይ ብሩክ ላይ እያደረገች ያለችውን ነገር ወይ ቅድስት ወይ ዶክተሯ መጥቶ ማህሌት ደንግጣ ያ የጀመረችውን ነገር ሳትጨርስ ከሄደችና ማህሌት መታ እንደሆነ ቅድስትም መድብልም ካወቁ ምናልባት አይታወቅም ታሬ መድብል ማህሌትን በእጁ እንዲያስገባ ሁኔታዎችን ሊያመቻችለት ይችላል ማለት ነው። መድብልም አሁን ላይ ማህሌትን እያፈላለገ ወይ ደግሞ እሷን እያሳደደ ያለው የብሩክ ሁኔታ በጣም ስላሳሰበው ነው። ብሩክ አሁን ላይ በጣም ተጎድቷል። የሚያስበው እሱ ወደ ጤናው እንዲመለስ ወይ ደግሞ የሆነ መሻሻል እንዲያመጣ ነው እንጂ ማህሌት የትም እንደማታመልጠው እርግጠኛ የሆነ ይመስላል ማለት ነው። ለዛም ነው አሁን ላይ ነገሮችን ችላ ብሎ የማህሌትን ነገር ያን ያክል የማያወራ ወይ ደግሞ ማህሌትን የት ነው ማግኘት የሚለውን ነገር እያሰበ ያልሆነው ማለት ነው። ታሬ ራሱ እዛ ጋር ይሄንን ነገር እኮ ማህሌት ነች የነገረችኝ፣ ብሩክ ላይ እንደዚህ አይነት ጉዳት እንደነገረችኝ ከሷን ያወቅኩት የሚለውን ነገር ሲነግረው መድብል እዛ ጋር ማህሌትን እንዲይዛት እሷን በእጄ እንዳስገባት ሁኔታዎችን አመቻችልኝ አላለውም። እንደውም እዛ ጋር እሱ የተናገረው እቺ ሴት እኔ ልታሳስተኝ ነው መሰል የሚለውን ነገር ነው ያሰበው። በዚህ ልክ ነገሮችን ቀለል አድርጎ አይቷልና ምናልባት ብሩክ ወደ ጤናው ከተመለሰና ብሩክ የሆነ መሻሻል ካሳየ መድብል ቀጣይ የሱ እርምጃ የሚሆነው ማህሌትን ይዞ ተገቢውን ቅጣት ለሷ መስጠት ይሆናል ማለት ነው።